የዓለማችን የጂኦፖለቲካ የቼዝ ጠረጴዛ ላይ አዳዲስ ያልተጠበቁና የዘመናችንን የዓለም አሰላለፍ ሙሉ በሙሉ የሚቀይሩ አስገራሚ ሐሜኬላዊ እንቅስቃሴዎች እየታዩ ነው። የዓለም የነዳጅ የደም ስር በሆነው በሆርሙዝ ባሕረ ሰላጤ ላይ የተጠመደው የአሜሪካ ግዙፍ የባሕር ላይ ማዕቀብና በምላሹ የተገለጠው የኢራን ያልተጠበቀ የቴክኖሎጂ ክንድ የባህላዊውን ጦርነት መልክ እያስረሳው ይገኛል። ግዙፍ የጦር መርከቦቿን አሰማርታ አንበረክክሻለሁ ያለችው አሜሪካ በቻይና የህዋ ሳተላይት አይን እየተመራ በሚወርድ የኢራን ጥቃት እጅግ ዘመናዊ ሄሊኮፕተሮቿ እና የስለላ ድሮኖቿ አመድ ሲሆኑባት ለማየት ተገዳለች። ይህ የቴክኖሎጂ ሽግግር ፍጥጫውን ከባህር ላይ ወጀብ ወደ ህዋ አድርሶታል። በሌላ በኩል በኢስላማባድ የተካሄዱ ድብቅ የዲፕሎማሲ በረራዎች በመጣረስ ሲከሽፉ የፍርሃትና የውጥረት ድባብ የኢራንን ልዑካን በመሬት ውስጥ ለውስጥ ሲያሸሽ፣ እንዲሁም የምዕራቡ ዓለም የትብብር ሰንሰለት ላልቶ አውሮፓ አሜሪካንን በጦርነትሽ አብሬሽ አልሳተፍም ስትል የዓለም የኃይል ሚዛን ከአንድ ዋልታነት ወደ ብዝሃ ዋልታ መሸጋገሩን እያረጋገጠ ነው። ከሆርሙዝ ሰርጥ ውድቀት በኋላ እስከ እስያ ማላካስትሬት የተዘረጋው አዲሱ የአሜሪካና የቻይና የትግል አውድማስ ምን ያመጣ ይሆን? ዛሬ ከትዕይንቱ ጀርባ ያሉትን የጦር ሜዳ ሚስጥሮች፣ ማዕቀብን በዘዴ የሚሰብረውን የኢኮኖሚ ስልት፣ የሂዝቦላህን የሮኬት ዝናብ እንዲሁም የውሃ ስር የኮማንዶ ስልቶችን ወደሚያጋልጠው ጥልቅ ትንታኔ ይዘናችሁ እንገባለን። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። ታውቃላችሁ፣ የዓለም ጂኦፖለቲካ ልክ እንደ ቼዝ ጨዋታ ነው። አንዱ ሲያጠቃ ሌላኛው ደግሞ የመከላከል ስልቱን ይቀይራል። በተለይም ደግሞ በመካከለኛው ምስራቅ እየታየ ያለው የኃይል አሰላለፍ ለውጥ እጅግ አስገራሚና ብዙዎችን እያነጋገረ ያለ ጉዳይ ሆኗል። ዛሬ የምንዳስሰው ርዕስ አሜሪካና ኢራን በሆርሙዝ ሰርጥ እያደረጉት ስላለው ፍጥጫ፣ ስለ አዲሱ የኢራን የሳተላይትና የቴክኖሎጂ የመከላከል አቅም፣ በጦር ሜዳው ላይ ስለሚታዩት አስገራሚ ክስተቶች እንዲሁም ይህ ጉዳይ ዓለም አቀፍ አጋርነቶችን እንዴት እየፈተነ እንዳለ ነው። እስቲ ነገሩን ከቅርብ ጊዜው የአሜሪካ ውሳኔ እንጀምረው። እንደሚታወቀው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በሚያዝያ 13 ቀን በዓለም ላይ እጅግ ስትራቴጂካዊ በሆነና የዓለምን 20 በመቶ የነዳጅ ንግድ በሚያስተናግደው የሆርሙዝ ሰርጥ ላይ የባህር ላይ ማዕቀብ ወይም ብሎኬድ ማወጃቸው ይታወሳል። ይህ ውሳኔ ዓላማው የኢራንን ኢኮኖሚ ማሽመድመድና መርከቦች ወደ ኢራን ወደቦች እንዳይገቡም ሆነ እንዳይወጡ ማገድ ነበር። አሜሪካ ይህንን ለማስፈጸም ከ100 ሺህ በላይ ወታደሮችን፣ በርካታ የጦር መርከቦችንና የጦር አውሮፕላኖችን በአካባቢው አሰማርታለች። ታዲያ ይህ እርምጃ ሲታወጅ ኢራን ትንበረከካለች የሚል ሰፊ ግምት ነበረ። ነገር ግን የተፈጠረው ተቃራኒው ነው። እዚህ ላይ ልብ ልንል የሚገባው ትልቁ ጉዳይ የኢራንን ያልተጠበቀ የመቋቋምና የመከላከል አቅም ነው። የአሜሪካ የባህር ኃይል ማዕቀቡን ከጀመረበት ጊዜ አንስቶ በርካታ የንግድና የጭነት መርከቦች ማዕቀቡን ጥሰው ማለፍ ችለዋል። ለምሳሌ ያህል ሪች ስታር የተባለችውና በአሜሪካ ማዕቀብ የተጣለባት ቻይናዊት የነዳጅ ጫኝ መርከብ በአሜሪካ የጦር መርከቦች አይን ስር ሆርሙዝን በተሳካ ሁኔታ አቋርጣ አልፋለች። የሚገርመው ነገር ይህች መርከብ የማላዊውን ባንዲራ እያውለበለበችበት፣ ማላዊ ምንም አይነት የባህር በር የሌላት ሀገር መሆኗን ልብ ይለዋል። በአሜሪካ ትልልቅና ውብ በተባሉ የጦር መርከቦች መካከል ስታልፍ የነበረው ሁኔታ ነው። በጋና የሚገኘው የኢራን ኤምባሲ ይህንን ክስተት በማሾፍ የመርከቧ ካፒቴን የአሜሪካንን ማስጠንቀቂያዎች ልክ በዩቲዩብ ላይ እንደሚመጣ ማስታወቂያ ስኪፕ እንዳደረገው አድርጎ ገልጾታል። ይህ የሚያሳየው ማዕቀቡ በተግባር ላይ ምን ያህል እየተፈተነ እንደሆነ ነው። የቻይና የውጭ ጉዳይ ሚኒስቴርን በበኩሉ የሆርሙዝ ስትሬት ደህንነት ለዓለም ንግድ ወሳኝ መሆኑን በመግለጽ አሜሪካ እያደረገችው ያለችው ነገር የዓለም አቀፍ ሕግ ጥሰት እንደሆነ አጥብቆ ተችቷል። ነገር ግን የኢራን የመከላከል አቅም በባህር ላይ ማዕቀቡን በመጣስ ብቻ የሚያበቃ አይደለም። ወደ ዋናውና እጅግ አስገራሚው የቴክኖሎጂ ሽግግር ስንመጣ ኢራን ከአሜሪካ ጋር በምታደርገው ፍጥጫ ውስጥ ትልቅ የጌም ቼንጀር ወይም የጨዋታ ቀያሪ የሆነ አዲስ አቅም አግኝታለች። ይኸውም የቻይና የሳተላይት ቴክኖሎጂ ድጋፍ ነው። የፋይናንሻል ታይምስ እና ሌሎችም ሚስጥራዊ ዘገባዎች እንዳጋለጡት
TE-01B የተሰኘ የቻይና ስለላ ሳተላይት ለኢራን እስላማዊ አብዮታዊ ዘብ ተላልፎ ተሰጥቷል። ይህ ሳተላይት ኢራን በመካከለኛው ምስራቅ የሚገኙትን የአሜሪካን የጦር ሰፈሮችን በትክክል እንድትከታተልና እንድትመታ አስችሏታል። እስቲ ያስቡት፣ ከዚህ ቀደም የአሜሪካ ጦር ከላይ ሆኖ ሁሉንም ነገር የመቆጣጠር ብቸኛ የበላይነት ነበረው። አሁን ግን ኢራን በጆርዳን፣ በባህሬን፣ በኢራቅና በኩዌት የሚገኙትን የአሜሪካ 5 የባህር ኃይልና ሌሎች የጦር ሰፈሮችን ከህዋ ሆና እየተከታተለች ነው። ይህ የሳተላይት ቴክኖሎጂ በተግባር ምን እንዳመጣ ብንመለከት በጣም ያስገርማል። በኩዌት በሚገኙት ካምፕ ቡሪንግና አሊ አልሳሌም በተባሉት የአሜሪካ የጦር ሰፈሮች ላይ ኢራን በወሰደችው የድሮንና የሚሳኤል ጥቃት የአሜሪካ CH-47 ቺኩኒና CH-53 ሲ ስታሊን ሄሊኮፕተሮች ወድመዋል። የሳተላይት ምስሎች ጥቃቱ ከመፈጸሙ በፊት ሄሊኮፕተሮቹ በሰላም ቆመው እንደነበር፣ ከጥቃቱ በኋላ ግን ሙሉ በሙሉ ተቃጥለው አመድ መሆናቸውን በግልጽ አሳይተዋል። ከዚህም ባለፈ $240 ሚሊዮን የሚያወጣው የአሜሪካ MQ-4C ትሪቶን የተሰኘ እጅግ ዘመናዊ የስለላ ድሮን በፋርስ ባህረ ሰላጤ ላይ መመታቱና መጥፋቱ ተረጋግጧል። አሜሪካ ይህንን ክስተት አደጋ ብላ ልታልፈው ብትሞክርም ኢራን ግን በግልጽ የአየር ክልሏን የጣሱ መሆናቸውን በመግለጽ ጥቃቱን አምናበታለች። ይህ ሁሉ የሚያሳየው የኢራን የመከላከልና የማጥቃት አቅም ከባህላዊ ጦርነት አልፎ ወደ ቴክኖሎጂያዊና የህዋ መረጃ ላይ የተመሰረተ ዘመናዊ ጦርነት ማደጉን ነው። ይህ በእንዲህ እንዳለ ከኢራን ድንበር ባሻገር በሊባኖስ በኩል ያለው ሁኔታ ደግሞ የጦርነቱን ሌላ ገጽታ ያሳየናል። ሄዝቦላህ በሰሜናዊ እስራኤል ላይ እጅግ ከባድ የሆነ የሮኬትና የድሮን ጥቃት እየከፈተ ይገኛል። በአንድ ሌሊት ብቻ ከ20 በላይ ሮኬቶችን ወደ ገሊላና ኪሪያት ሽሞና አስፈንጥረዋል። ምንም እንኳን የእስራኤል አይረንዶም የተሰኘው የአየር መከላከያ ስርዓት የተወሰኑትን ቢያከሽፍም አብዛኞቹ ሮኬቶች መሬት ላይ በማረፍ ጉዳት አድርሰዋል። በዚህም ኪሪያት ሽሞና፣ ማቱላና ሌሎች የድንበር ከተሞች በከፍተኛ ፍርሃትና ውጥረት ውስጥ ወድቀዋል። ከዚህም አልፎ የእስራኤል ጦር IDF በደቡባዊ ሊባኖስ በሚያደርገው ዘመቻ ከፍተኛ ኪሳራ እያስተናገደ ነው። በቅርቡ ቢያንስ 4 የእስራኤል ወታደሮች የተገደሉ ሲሆን ሌሎቹም ቆስለዋል። የሚገርመው ነገር የእስራኤል ጦር በራሱ ላይ በስህተት ጥቃት እስከ መክፈት ደርሶ ከፍተኛ መደናገጥ ታይቶበታል። ይህ የሚያሳየው የሄዝቦላ የሽምቅ ውጊያ ስልት የእስራኤልን መደበኛ ጦር ምን ያህል እየፈተነው እንደሆነ ነው። ወደ ኢራን የመሬትና የባህር ላይ ታክቲክ ስንመለስ የኢራን ጦር ታካቫራን በሚባሉ እጅግ የተዋጣላቸው የባህር ላይ ኮማንዶዎች ላይ ትልቅ እምነት ጥለዋል። እነዚህ ኮማንዶዎች በውሃ ውስጥ በመጥለቅ ፈጣን ጀልባዎችን በመጠቀምና ጠላትን በማደናገር የሚታወቁ ናቸው። አሜሪካ የቱንም ያህል የጦር መርከቦችን ብታሰማራ የኢራን ስትራቴጂ ትላልቅ መርከቦችን ፊት ለፊት ከመግጠም ይልቅ በእነዚህ ፈጣንና አስቸጋሪ በሆኑ አነስተኛ ኮማንዶዎች አማካኝነት የጠላትን እንቅስቃሴ ማስተጓጎል ነው። ኢራን ይህንን ስልት በመጠቀም የባህር ላይ ማዕቀቡ ፈጽሞ ሊሰራ አይችልም የሚል ጠንካራ መልእክት እያስተላለፈች ነው። ታዲያ ይህ ሁሉ ወታደራዊ ፍጥጫ ባለበት ሁኔታ የኢኮኖሚው ጦርነትስ እንዴት እየሄደ ነው? አሜሪካ የኢራንን ኢኮኖሚ በባህር ማዕቀብ ልታዳክም ስትሞክር፣ የኢራን መንግስት ደግሞ ሌላ ስልት ዘርግቷል። የኢራን የሀገር ውስጥ ጉዳይ ሚኒስቴር እስካንደር ሞሚኒ የድንበር ላይ ገዢዎች ከመቼውም ጊዜ በላይ ከ15ቱ አጎራባች ሀገራት ጋር ያላቸውን የመሬት ላይ ንግድ እንዲያጠናክሩ ቀጭን ትዕዛዝ አስተላልፈዋል። ኢራን 8000 ኪሎ ሜትር በላይ ርዝመት ያለው የመሬትና የባህር ድንበር አላት። በመሆኑም ማዕቀቡን ለማምለጥ ከፓኪስታን፣ አፍጋኒስታን፣ ቱርክሜኒስታን፣ ቱርክ፣ ኢራቅና ሌሎችም ሀገራት ጋር ያላትን የመሬት ትራንስፖርት እያሰፋች ነው። ለምሳሌ በፓኪስታን ጋዋዳር ወደብ በኩል ተነስቶ በኢራን አቋርጦ ወደ ታሽከን ወይም ኡዝቤኪስታን የሚሄድ አዲስ የንግድ መስመር ተከፍቷል። ይህ የሚያሳየው ማዕቀቡ ኢራንን ከማዳከም ይልቅ አዳዲስ የኢኮኖሚ አማራጮችን እንድትፈልግና ከምስራቁ ዓለም በተለይም ከቻይናና ሩሲያ ጋር ያላትን ቁርኝነት ይበልጥ እንድታጠብቅ እንዳደረጋት ነው። ወደ ዲፕሎማሲው መድረክ ስንመጣ ደግሞ ነገሮች ይበልጥ የተወሳሰቡ እየሆኑ ነው። አሜሪካ በሆርሙዝ ሰርጥ የጀመረችው ማዕቀብና በኢራን ላይ የምታሳየው ጫና የራሷን የውስጥ አስተዳደርና ከምዕራባውያን አጋሮቿ ጋር ያላትን ግንኙነት እያናጋው ነው። በአንድ በኩል ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያለው ጦርነት አብቅቷል እያሉ መግለጫ ሲሰጡ፣ በሌላ በኩል ደግሞ
አሁን ላይ ስምምነት ካላደረጉ ሀገሪቷን 20 ዓመት ወደ ኋላ የሚመልስ ጥቃት እንፈጽማለን እያሉ ዛቻቸውን ይቀጥላሉ። ይህ አቋም የአሜሪካንን የውጭ ጉዳይ ፖሊሲ ወላዋይነትና መደናገር ያሳያል። በተለይም ደግሞ በቅርቡ በፓኪስታን ኢስላማባድ ተካሂዶ የነበረው ሚስጥራዊ የሰላም ድርድር የዚህ ውጥረት ማሳያ ነው። በዚህ ድርድር ላይ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ፣ የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺና ሌሎችም ከፍተኛ ባለስልጣናት የተገኙ ቢሆንም ድርድሩ ያለምንም ውጤት ተጠናቋል። እንዲያውም የኢራን የልዑካን ቡድን ከአሜሪካ በኩል ቀጥተኛ ዛቻ ደርሶብኛል በሚል ስጋት ወደ ቴሄራን ለመመለስ የነበረውን የበረራ መስመር ቀይሮ በአውቶቡስ በባቡርና በተለያዩ ተሽከርካሪዎች መሻድ ወደ ተባለችው የኢራን ከተማ በድብቅ መሸሸግ ግድ ብሎታል። ጄዲ ቫንስ በበኩላቸው ኢራን በአስቸኳይ የኒውክሌር ማበልጸግ ፕሮግራሟን ካላቆመች እና ሄዝቦላን የመሳሰሉ ቡድኖችን መደገፍ ካላቋረጠች ምንም አይነት ስምምነት እንደማይኖር ተናግረዋል። ኢራን በበኩሏ እኛ በአሜሪካ ዛቻ አንንበረከክም፣ የምንፈልገው የኢኮኖሚ ማዕቀብ ሙሉ በሙሉ እንዲነሳልን ነው የሚል ጠንካራ አቋም አንጸባርቃለች። ይህ የድርድር መፋለስ ሁለቱ ሀገራት ምን ያህል ራቅ ወዳለ የፖለቲካ ጽንፍ እንደሄዱ ያሳያል። የሚገርመው ነገር ይህ የአሜሪካና የኢራን ፍጥጫ አሜሪካን ከቅርብ አጋሮቿ ጋር እያቃቃራት መሆኑ ነው። የሆርሙዝን ማዕቀብ በተመለከተ የአውሮፓ ሀገራት በተለይም ፈረንሳይና ብሪታንያ የአሜሪካንን ጥሪ ውድቅ አድርገዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንና የብሪታንያው ጠቅላይ ሚኒስትር ኪር ስታርመር እኛ የሆርሙዝን ማዕቀብ አንደግፍም፣ ወደ ጦርነትም አንገባም፣ የእኛ ዓላማ የባህር ላይ ትራንስፖርት ደህንነትን ማስጠበቅ ብቻ ነው በማለት ከአሜሪካ የጦርነት ቅስቀሳ ራሳቸውን አግልለዋል። እንዲያውም በአውሮፓ ህብረትና በኔቶ ውስጥ አሜሪካ በማንኛውም ጊዜ ጥሏቸው ሊወጣ ስለሚችል ያለ አሜሪካ የሚቆም የራሳችን የአውሮፓ ኔቶ እናቋቁም የሚል ጥልቅ ውይይት እየተካሄደ ነው። የጀርመን ቻንስለር ኦላፍ ሾልትስ ይህንን ሐሳብ በግልጽ እየደገፉት ይገኛሉ። ይህ ስምጥ የሆነ የአሜሪካን ዓለም አቀፍ ተጽዕኖ ምን ያህል እየቀነሰ እንደመጣና የዓለም የኃይል ሚዛን ወደ ብዝሃ ዋልታ እየተቀየረ መሆኑን ቁልጭ አድርጎ የሚያሳይ ነው። የኢራን ዓለም አቀፍ የዲፕሎማሲ ዘመቻም እጅግ ብልህነት የተሞላበት ነው። በሆርሙዝ ሰርጥ ለተፈጠረው ችግር ሁሉ ተጠያቂዋ አሜሪካና እስራኤል ናቸው በማለት ለዓለም አቀፉ የባህር ላይ ድርጅት ጠንካራ አቤቱታ አቅርባለች። በውጭ ጉዳይ ሚኒስቴር ባለስልጣናት በኩል እንደተገለጸው በአሜሪካና በእስራኤል ጥቃት ምክንያት 39 የኢራን መርከቦች የተጠቁ ሲሆን 20 ንጹሐን መርከበኞች ተገድለዋል። ይህ ድርጊት የዓለም አቀፍ የሰብአዊ መብት ሕግጋትን የጣሰና የጦር ወንጀል ነው በማለት ኢራን ሞግታለች። በተመሳሳይ አሜሪካ ያቀረበችውን የሆርሙዝ መተላለፊያ በጋራ የመቆጣጠር ሐሳብን ቱርክን ጨምሮ በርካታ ሀገራት ውድቅ አድርገውታል። ከዚህ ሁሉ በኋላ አሜሪካን ምን እያደረገች ነው? የሆርሙዝ ማዕቀብ አዋጭ አለመሆኑን የተረዳችው አሜሪካ አሁን ትኩረቷን ወደ እስያ በተለይም ወደ ማላካ ስትሬት እያዞረች ነው። የማላካ ስትሬት ቻይናን ጨምሮ ለምስራቅ እስያ ሀገራት የንግድና የነዳጅ ማስተላለፊያ የደም ስር ነው። አሜሪካ በዚህ ቀጠና ተጽዕኖዋን ለማሳደግ ከኢንዶኔዥያ፣ ማሌዥያ እና ሲንጋፖር ጋር የጋራ ወታደራዊ ስምምነቶችን እያደረገች ነው። በተለይም ደግሞ ከህንድ ጋር በመተባበር ህንድ በምታስተዳድረው የአንዳማንና ኒኮባር ደሴቶች ላይ ወታደራዊ መገኘቷን በማጠናከር የቻይናን የባህር ላይ እንቅስቃሴ ለመቆጣጠር እየሞከረች ነው። ይህ የሚያሳየው የሆርሙዝ ውድቀት አሜሪካን ወደ አዲስ የዓለም አቀፍ የቼዝ ጨዋታ አሁን ደግሞ ከቻይና ጋር ፊት ለፊት ወደሚደረግ ፍጥጫ እንዳስገባት ነው። እስቲ ይህንን ሁሉ መረጃ ስናየው ምን እንረዳለን? እዚህ ላይ በግልጽ የሚታየው እውነታ የዓለም ጂኦፖለቲካዊ መልክ ሙሉ በሙሉ እየተቀየረ መሆኑን ነው። አሜሪካ በኢኮኖሚ ማዕቀብና በወታደራዊ ኃይል ብቻ ሀገራትን ማንበርከክ የምትችልበት ዘመን እያከተመ ይመስላል። ኢራን በበኩሏ ምንም እንኳን በከፍተኛ የኢኮኖሚ ማዕቀብ ውስጥ ብትሆንም የራሷን የውስጥ ቴክኖሎጂ በማሳደግ ከቻይናና ሩሲያ ጋር ስትራቴጂካዊ ጥምረት በመፍጠር እና ሄዝቦላህን የመሳሰሉ አጋሮቿን በመጠቀም ጠንካራ የመከላከል አቅም መገንባት ችላለች። የኢራን የመከላከል አቅም በተለይም የቻይናን የሳተላይት ቴክኖሎጂ ተጠቅማ የአሜሪካንን ሄሊኮፕተሮች በኩዌት ውስጥ በነበሩበት ቦታ ማጋየቷ እና እጅግ ውድ የሆነውን የአሜሪካንን ስለላ ድሮን መታመጥ አልመቻሏ ለምዕራባውያኑ ትልቅ የደውል ድምፅ ሆኗል።
በሌላ በኩል ደግሞ ይህ ጦርነትና ውጥረት ለኢራንም ቢሆን ቀላል አይደለም። የሀገሪቱ የውስጥ ኢኮኖሚ መዳከም፣ የህዝቡ የኑሮ ውድነትና የውጭ ንግድ መስተጓጎል አሁንም ትልቅ ፈተና ነው። ሆኖም መንግስት የድንበር ንግድን በማስፋፋት እና በህቡ የነዳጅ ሽያጭ ኢኮኖሚን ለማቆየት እያደረገ ያለው ጥረት ቀላል የሚባል አይደለም። በማጠቃለያችን አሁን ባለው ተጨባጭ ሁኔታ ማንም ሀገር ሙሉ በሙሉ አሸናፊ ሆኖ አልወጣም። ዶናልድ ትራምፕ የቱንም ያህል ጫና ቢፈጥሩም ማዕቀቡን በተሟላ ሁኔታ ማስፈጸም አልቻሉም። የአሜሪካ አጋሮችም ከጎናቸው አልቆሙም። ኢራንም የቱንም ያህል የመከላከል አቅሟን ብታሳይም በሰላም ለመኖር የሚያስችላትን የኢኮኖሚና የፖለቲካ መረጋጋት ገና አላገኘችም። እስራኤልም በሰሜን በኩል ከሄዝቦላ ጋር በከፈተችው ጦርነት የራሷ ዜጎች ከመኖሪያቸው ተፈናቅለውና ወታደሮቿን እያጣች ትገኛለች። በመጨረሻም የዓለም ሕዝብ እየተመለከተ ያለው በቴክኖሎጂ በኢኮኖሚና በዲፕሎማሲው መስክ የሚደረግ እጅግ ውስብስብ የሆነ የሀያላን ሽኩቻን፣ የቻይና ሚና ማደግ፣ የሩሲያ ከበስተጀርባ መኖር፣ የአውሮፓ መነጠልና የአሜሪካ የውስጥ ፖለቲካዊ መወዛገብ የነገዋን ዓለም ቅርጽ የሚወስኑ ትልልቅ ክስተቶች ናቸው። ይህ የቼዝ ጨዋታ ገና ብዙ ያልታዩ እርምጃዎች እንዳሉት እርግጥ ነው። ጊዜ ደግሞ ማን ምን ያህል እንደሚጓዝ በግልጽ የሚያሳየን ይሆናል። ይህን ሁሉ በጥልቀት ስንመለከት የዓለም የፖለቲካ አየር ንብረት ምን ያህል ተለዋዋጭና አስገራሚ እንደሆነ መገንዘብ እንችላለን። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስክንገናኝ ሰናይ ጊዜ